ከሚታየው አስቸጋሪ ነገር ይልቅ በጀርባ ያለውን የማይታየውን መለኮታዊ ኃይል ተመልከት ይላል እና አይኖቻችሁን ከችግሮቻችሁ ከመከራዎቻችሁ ላይ እንድታነሱ እግዚአብሔር ይርዳችሁ ሐዘናችሁን ስብራታችሁን አትመልከቱ በአይን የሚታየው ምናልባት የጊዜው ሊሆን ይችላል ጋኖቹ ባዶ ሲሆኑ ክርስቶስ መስራት ጀመረ የሚጣፍጥ ወይን ሰጣቸው ባዶ ስንሆን እግዚአብሔር በእኛ ላይ ይሰራል ደካማ እንደሆነን ስናምን እግዚአብሔር ያበረታናል ምክንያቱም እልፍ አእላፍ ጉልበት ተሰብስቦ እግዚአብሔር ሊያሸንፍ አይችልም ብዙ ብርቶች መጽሐፍ ቅዱስ ላይ የምታዩዋቸው አምባገነን መሪዎች ተሰባብረው ወድቋል ወገኖቼ መቼም በየትኛውም ዘመን አምባገነኖች ቢኖሩ ከስላሴ ጋር ተሟግቶ ታግሎ ያሸነፈ የለም ወገኖቼ ኃይለኞቹን ሳር አስግጧቸዋል ክብር ምስጋና ለስሙ ይሁን በዚህ በመጽሐፈ ዜና መዋዕል ካል ምዕራፍ 20 ቁጥር 12 ቁጥር 11 ጀምሮ ያለውን ቃል አነብላችኋለሁ በዚህ መጽሐፍ ቅዱስ ሐሳብ ውስጥ ነው ጥቂት ደቂቃ ያህል ምን ቆየው እንዲህ ይላል ጌታ ሆይ ከሰጠህን ርስት ያወጡን ዘንድ መጥተዋል አምላካችን ሆይ አንተ አትፈርድባቸውምን ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም የምናደርገውን አናውቅም ነገር ግን አይኖቻችን ወደ አንተ ናቸው ይላል ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን ወገኖች አሁን ካነበብነው የመጽሐፍ ቅዱስ ክፍል ውስጥ አይኖቻችን ወደ አንተ ናቸው የምትለውን ሐረግ ይዘን ነው ጥቂት ደቂቃ ያህል ብቻ የምንቆየው እግዚአብሔር ከሁላችን ጋር ይሁን እስኪ ሁላችሁም በሉ አይኖቻችን በሉ ወደ አንተ ናቸው እግዚአብሔር ከሁላችን ጋር ይሁንልን መቼም መከራ በመላበት ዓለም ውስጥ ስንኖር ተስፋ የሚያስቆርጡ ነገሮች በዙሪያችን ሲከቡን እንደው የምንሰራው ነገር አልባረክ ሲለን ህይወታችን ሲመረን ተስፋ ስንቆርጥ አንዳንድ ጊዜ ሰው ይማረራል መፈጠሩንም ራሱ የሚያማረር ሰው አለ እንደው የተወለድኩባት ለትልቅ እንደ ኢዮብ ምን አለ በእናቴ ማይፀን ውስጥ ውሃ ሆኜ በቀረው አይነት ስሜት የሚሰማን ጊዜ አለ በሰው መካከል ተቀምጣችሁ ብቸኛ እንደሆናችሁ አይነት ስሜት የሚሰማችሁ ጊዜ አለ በጣም ከባድ የሆነ መከራ ከቦኛል በጣም ብዙ ፈተና በህይወቴ ላይ ያስጨነቀኝ ነው በዚያ በመጥሉበት ወቅት አንድ ነገር አለ ፊታችን የምናዞርበት እግዚአብሔርን ስናይ የምንበረታበት በተለይ ያሳለፍናቸው ብዙ የሚያደክሙ የሚያዝሉ ዘመናት ነበሩ ነገር ግን እግዚአብሔር ሊያሳርፈን ነው ዛሬ በቃሉ ሁላችንንም ያሳርፈን ወገኖቼ እንዴት ማረፍ እንደምንችል ብቸኛው መፍትያችን ደግሞ እርሱን ብቻ ማየት እንደሆነ ማስገንዘብ ነው በዚህ በዜና መዋዕል መጽሐፍ ውስጥ ያለውን ቃል ነው ያነሳን የምንናገረው መቼም እስከ ምርኮ ያለውን ጊዜ ነው እዝራ ሌሎችም ሌዋውያን ካህናት የዘሌዋውያንን መጽሐፍ ይጻፉላቸው በተለይ ከዚህ ከፍጥረት ዓለም ይጀምራል ከአዳም ነው የሚጀምረው መጽሐፉ በቀደሙ የመጽሐፍ ቅዱስ አቆጣጠር እንደ አንድ መጽሐፍ ነበር አሁን ያው ከሰባው ሊቃናት የትርጉም ስራ በኋላ መጽሐፉ ለሁለት ተከፍሎ በመጽሐፍ ቅዱሳችሁ ውስጥ ታዩታላችሁ ይሄ ዜና መዋዕልን ስለ ዳዊት ያብራራል ስለ ሶሎሞን እንደው በእስራኤል ላይ እስከ ምርኮ ድረስ ስለነገሱ ሰዎች በደንብ አድርጎ የሚናገር መጽሐፍ ነው ግን ዜና መዋዕል ትልቁ ዓላማ ዋናው መልእክቱ ታሪካችሁን አትርሱ የሚል ነው እግዚአብሔር ያደረገላችሁን ትድግና መግቦት ባዶ ሆናችሁ ብቻችሁን ሆናችሁ በመድረ በዳ ውሃም እንጨትም በሌለበት ስፍራ ላይ እግዚአብሔር እንዴት ከሰማይ መና አውርዶ እንደመገባችሁ እንዴት እግዚአብሔር እንደደገፋችሁ አትርሱ ውለታውን አትዘንጉ የሚል የመጽሐፍ ሐሳብ ያለበት ነው እና ዛሬም ትንሽ ስለ ውለታው እግዚአብሔር ይነግረናል እንዳንረሳው ይርዳን በቸርነቱ መቼም ታውቃላችሁ ትልቁ በደል የእግዚአብሔርን ውለታ መርሳት ነው መግቦቱን ትድግናውን መዳፉን ክንዱን የእግዚአብሔርን ጣት አለማስታወስ ባዶ ሆነን በህመም አልጋ ላይ ተኝተን ብቻችንን ሆነን ያይረዳንን እግዚአብሔርን አለማስታወስን የመሰለ ትልቅ በደል የለም እና አሁን ስለ
በኢዮሳፍጥ ታሪክ ውስጥ ያለውን የእግዚአብሔርን ሐሳብ ነው የምንነጋገረው። እግዚአብሔር ከሁላችን ጋር ይሁንልን። በእስራኤል ላይ ከነገሱ ነገስታት በይሁዳ ህዝቡን ካስተዳደሩ መካከል አንዱ ኢዮሳፍጥን ነው የምናነሳው። ምዕራፍ 20 ናት ትልቁ ቁም ነገራችን። እግዚአብሔር ቢረዳን ግን ስለ ኢዮሳፍጥ ትንሽ ለመነጋገር ያህል እግዚአብሔር ይዳኛል፣ እግዚአብሔር ከለላ ነው የሚል የስም ትርጉም አለው። ብቻችንን ስንሆን ደካሞች ስንሆን አጠገባችን የሚቆም ሲጠፋ ዓለም ሁሉ ሲርቀን በጨለማ ገደል ላይ እንደቆምን ያህል ሲሰማን ለዚች ለታካቿ ላዘነችው እንደው ላጎነበሰችው ልባችን እግዚአብሔር ፈራጅ ነው የሚለው ቃል ተስፋ ነው ወገኖቼ። ተስፋን የሰጠ ደግሞ እግዚአብሔር አያሳፍርም። እግዚአብሔር ከሁላችን ጋር ይሁንልን። እና ኢዮሳፍጥ እግዚአብሔርን በብርቱ ይወድ እንደነበረ መጽሐፍ ቅዱስ ይናገራል። ወደ ኋላ መለስ ብላችሁ ስትመለከቱ አንደኛ ኢዮሳፍጥ የጣዖት አምልኮትን ያጠፋ ሰው ነው። ከይሁዳ ምድር በሙሉ ኮረብታዎችን መስገጃዎችን በሙሉ ለጣዖት ለበለዓም ለዚህ ለበዓሊም ለአስታሮት የሚሰግዱ ሰዎች እንዳይኖሩ ያስተማረ ሰው ነው። ለኛ የሚነግረን ነገር አለ። እግዚአብሔር እውነተኛ ዳኛ ስለሆነ በልባችሁ ላይ ንጉሳችሁን ብቻ ሹሙ የሚል መልእክት አለው። ሌላው ኢዮሳፍጥ እግዚአብሔር ህዝቡን እንዲማር ካህናትን ሌዋውያንን መምህራንን በህዝቡ ዘንድ አሰማርቶ የእግዚአብሔርን ሕግ እንዲማሩ ያደረገ ሰው ነው። ሌላው በእግዚአብሔር የታመነ ሰው ነው። እንድንታመንበት ይርዳን ወገኖቼ። ምናልባት የትምህርታችን ሐሳብ የሚያጠነጥነው ከዚሁ ጋራ ነው። አይኖቻችን ወደ አንተ ያያሉ የምንለው በእግዚአብሔር ስለምንታመን ደግሞም ተስፋችንም ስለሆነ ነው። ብቸኛ መፍትሄያችን አማራጭ የሌለው ብቸኛ ምርጫችንም መድኃኔ ዓለም ክርስቶስ ብቻ ነው። ክብርና ምስጋና ለስሙ ይሁንለት። እንደው ይሄንን ነው የምናነሳው በዚህ የትምህርታችን ሐሳብ ምዕራፍ 20 ቁጥር 1 ላይ እንጀምረዋለን። እና ይሄን የመጽሐፍ ቅዱስ ታሪክ ስነግራችሁ ወገኖቼ በዚያ ዘመን ከብዙ ሺህ ዘመን በተለይ ከክርስቶስ መወለድ አስቀድሞ 5ኛ መቶ ክፍለ ዘመን አካባቢ የተደረገ ታሪክ ነው የምናነሳው። እና በጣም ረጅም ዘመን እየቆጠራችሁ እግዚአብሔር በዚያ ዘመን እንዳደረገው ብቻ አታስቡ ወገኖቼ። ይህ የመጽሐፍ ቅዱስ ታሪክ ልክ እንደ መስታወት በፊት ለፊታችን ተዘርግቶ ራሳችንን የምናይበት ነው። መቼም መስታወት ነው ይሄ እግዚአብሔር ቃል አይደለም ወገኖቼ። እና የእግዚአብሔር ቃል ደግሞ አይዋሽም። ልክ በመስታወት ራሳችሁን ስታዩ ማንነታችሁ እንደሚያሳያችሁ የእግዚአብሔር ቃል ወተቱን እያጠቆረ ማሩን እያመረረ እንደው ኃጡን እያጸደቀ ደካማውን ብርቱ ነው የሚል አይደለም። ቃሉ እውነት ነው። መጽሐፍ ቅዱስ በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ ቃልህ እውነት ነው ይላል። እስኪ ሁላችሁ በሉ ቃልህ በሉ እውነት ነው። እና ይሄን የመጽሐፍ ቅዱስ ቃል ስትሰሙ ራሳችሁን በመስታወት እንድታዩ ፈልጋሉ። እና መጽሐፉ ሲጀምር እንዲህም ሆነ ብሎ ይጀምራል። ከዚህ በኋላ የሞዓብ የአሞን ልጆች ከሙዑናውያን ጋር ሆነው ኢዮሳፍጥን ኢየሩሳሌምን ከበቧት የሚል ቃል ነው የምታገኙት። እና አንድ ተስፋ አስቆራጭ ድምጽ ወሬ ነጋሪዎች መተው ነገሩት። ጠላቶች ብዙ ናቸው። የሶስት ሀገር ሰራዊቶች አንተን ሊያጠፉ ዘምተዋል የሚል መርዶ የሚል መጥፎ ዜና በጆሮ ሰማ። ብዙ የሰማናቸው የሐዘን ቃላት ልብን የሚሰብሩ ንግግሮች ሰምተናል። እግዚአብሔር ልባችንን ያክምልን ወገኖቼ። እና ምንድነው በአዲሱ ዓመት እንዲህ አይነት ነገር እንደሚገጥማችሁ ማወቅ አለባችሁ። ጆሮን ጭው የሚያደርግ ቤተክርስቲያንን የሚያሳዝን ሀገርን የሚረብሽ አንዳንድ ወሬዎችና ዜናዎችን ትሰማላችሁ፣ ትከበባላችሁ። መጽሐፍ ግን በተከበበ ከተማ ውስጥ ድንቅን የሚያደርግ ጌታ አለ ይላል። በተለይ ቅዱስ ዮሐንስ አፈወርቅ ሲያስተምር እግዚአብሔር ወዳጆቹን በብዙ ፈተና ውስጥ ያሳልፋቸዋል ይላል። እግዚአብሔር ማንንም ግን በከንቱ አይፈትንም ብሎ ደግሞ ያዕቆብ ይናገራል። እና አንዳንድ ሰው እንዲህ አይነት ስሜት ይሰማዋል። እኔ ክርስቲያን ነኝ፣ ሁሉ ጊዜ ከቤተ እግዚአብሔር አልቀርም፣ እጾማለሁ፣ ጸልያለሁ፣ እንደው ከቤተ እግዚአብሔር ሁሉ ጊዜ የምመላለስ ሰው ነኝ፣ ግን በዙሪያዬ እጅግ በጣም ብዙ ፈተናዎች አሉ ብለው በጣም ብዙ ሰዎች ያስባሉ። ይሄ እውነት ነው። በዙሪያችን እልፍ አእላፍ ፈተናዎች ወደ ህይወታችን ይመጣሉ።
ያስጨንቁናል እግዚአብሔር ደግሞ በዚህ በተከበበ ማንነታችን ውስጥ የሚያመጣው አንድ ተስፋ አለ ምናልባት በህይወታችሁ ያስጨነቃችሁ ፈተና የጤና ጉድለት እንደሆነ ሰራለው ለፋለው ስራይ አይባረክልኝም ልጆች ወልጃለሁ ልጆች አልተባረኩልኝም በንግድ ስፍራ በመውጣበት ሞርድበት ስፍራ ሁሉ ተስፋ መቁረጥ ወደ ህይወቴ ይመጣል ይያላችሁ አንዳንዴ በብዙ መበሳጨት በሐዘን ውስጥ ልትቆሙ ትችላላችሁ ግን እግዚአብሔር ማንንም በከንቱ እንደማይፈትን ዛሬ ነግራችኋለሁ እግዚአብሔር ከሁላችን ጋር ይሁንልን ግን ፈተና ወደ ህይወታችሁ እንደሚመጣ ማወቅ ነው ለክርስቲያን የሚጠበቀው እና ኢዮሳፍጥ በብዙ ሰራዊት ተከበበ በጣም ተጨነቀ መጽሐፉ ሲቀጥል ምን ይላል እዚህ ቁጥር 3 ላይ ኢዮሳፍጥም ፈራ ይላል ምን አለ ወገኖች ያስፈራል መቼስ እውነት ለመናገር ክርስቲያን መፍራት የለበትም እንበል እንጂ ሰባዊ ጠባያችን አዳማዊ ማንነታችን ግን ፈሪ ነው እንፈራለን እንሸበራለን እናዝናለን ወደ ህይወታችን የሚመጡ ነገሮች ስላሉ ፍርሃትን እንደው ያበረታታው አይደለም መጽሐፍ ቅዱስ ላይ በተደጋጋሚ አትፍሩ የሚል ቃሎች ተጽፈዋል ወገኖች ደም የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስጋችሁን ሊገድሉ የሚችሉትን አትፍሯቸው ነፍሳችሁን ስለማይገድሉት ነው የሚለው እና በተደጋጋሚ ነው መጽሐፍ አትፍሩ የሚለን ግን ማንነታችን ጠባያችን ፍርሃት አለው ያ ፍርሃት ደግሞ የሚወልደው ጭንቀት ነው የሚያመጣው ደግሞ የስነ ልቡና ስብራት ነው ታላቁ ጎርጎርዮስ ዘኑሲስ ሲያስተምር ምን ይላል ፍርሃትን ሲገልጠው ሰው የሚፈራው እግዚአብሔር ከኔ ጋር አይደለም ብሎ ሲያስብ ነው ይላል እና እግዚአብሔር ከኛ ጋር እንደሆነ ታምናላችሁ ወገኖቼ አሁንና ምን አለን እግዚአብሔር ከኛ ጋር ነው ግን እንፈራለን የአዲስ ኪዳን ስሙ እንኳን አማኑኤል ነው አማኑኤል ምን ማለት ነው አልሰማችሁ እግዚአብሔር ከማን ጋር ነው እግዚአብሔር ከኛ ጋር ነው ወገኖቼ እግዚአብሔር ከኛ ጋር ከሆነ ፍርሃት ወደ ህይወታችን ሊመጣ ይገባም የሞት ፍርሃት እንደው የድህነት ፍርሃት ነገ እንዴት እበላለሁ ነገ ምን እበላለሁ ምን እጠጣለሁ የሚለው የብዙ አይነት ጭንቀት ፍርሃት ወደ ህይወታችን ይገባል እግዚአብሔር ፍርሃትን ያስወግድልን መቼም ኤልያስ በዚህ አንደኛ ነገሥት ላይ ምዕራፍ 19 ቁጥር 3 ላይ ሲፈራ ታያላችሁ አይደለም ፈራ ኤልዛቤል እገልሃለሁ ደምህን አፈሰዋለሁ ስትለው ከክትክታ ዛፍ በታች ቁጭ አለና ጌታ ሆይ እኔ ከአባቶቼ አልበልጥምና ውሰደኝ ሲል ታዩታላችሁ አንድ ቀን ጌታችን ኢየሱስ ክርስቶስ በባህር ላይ እየተራመደ ይመጣል ደቀ መዛሙርቱ ከርቀት አዩትና ፈሩ በጣም ተጨነቁ ምታት መሰላቸውና ምን አላቸው እዚህ ማርቆስ ወንጌል ምዕራፍ 4 ላይ ነው የተጻፈው እኔ ነኝ አይዟችሁ አትፍሩ አላቸው እንዳንፈራ እግዚአብሔር ይርዳን ወገኖቼ መድኃኔ ዓለም ከኛ ጋር ይሁንልን ያው ሰባዊ ጠባይ ነው እጅግ በጣም ንጉሱ ፈራ ግን ንጉሱ የፈራበት አብይ ሆኖ ምክንያቱ ቅድም እንደነገርኳችሁ የሶስት ሀገር ሰራዊት ነው እስራኤልን ከቦ ሊያጠፋት የመጣው እና አይኑን የተከለው በዚያ በጠላቶቹ ብዛት ላይ ነው ሰው መከራውን ሲያይ ፍርሃት ወደ ህይወቱ ይመጣል ወገኖቼ ሰው ጭንቀቱን ሲያይ ይሄ ህመም ካልገደለኝ አልገላገለውም ይያለ እንደው የዚህ የህመሙን ጽናት ስብራቱን ያየ ሁሉ ሰው እንደው በፍርሃት ውስጥ እኮ ነው ያለው እግዚአብሔር ከሁላችን ጋር ይሁን በእውነት በአይን የሚታየው ሁኔታ ምን ያህል አስፈሪ ቢሆንም ማለት ቅድም ጎርጎርዮስ ዘኑሲስን ጠቅሰናል ያው ጎርጎርዮስ ወደ ሙሴ ወደ ተራራ ላይ ስለወጣበት ህይወተ ሙሴ የሚል አንድ መጽሐፍ አለው እና ስለዚህ መጽሐፍ ላይ ሲያብራራ ምን ይላል በጣም አስቸጋሪ ነገር ነው ሙሴ 40 ቀን ያህል ፈርቶ ነው እየተንቀጠቀጠ ነው የሚወጣው እና ሙሴ ግን እዚያ ላይ ሲወጣ ማንንም አላየም ወገኖች አሁን ሙሴ እግዚአብሔርን አያለው ይያለ ነበር የሚወጣው ታውቃላችሁ መጽሐፍ ቅዱስ ላይ ከ500 ጊዜያት በላይ እግዚአብሔር ያነጋገረው ሰው ቢኖር በጣም ትሁቱ ሙሴ ነው እና የሚያስገመግም ግርማ ያለው ድምጽ ሙሴ ሲሰማ የሁል ጊዜ ጸሎቱ ምኞቱ ጌታ ሆይ አንድ ቀን መልክህን አሳየኝ የሚል ነው አይደለም መልኩን እንድናይ ይርዳን መድኃኔ ዓለም እንደው 10ኛው ማዕረግ በቤተ ክርስቲያናችን እንደው ነጽሮተ ስሉስ ቅዱስ ነው እግዚአብሔርን ማየት ነው እና የትምህርታችን መልስ ያስታወሳችሁት እንዳትረሱት አይኖቻችን ወደ አንተ ናቸው በሚል ርዕስ ነው የተነሳ ነው
እግዚአብሔር ከሁላችን ጋር ይሁንልን እና ሙሴ እዚያ ተራራ ላይ እየፈራ ነው ወጣው እግዚአብሔርን አገኛለሁ እያለ ሲወጣ ማንንም የለም ጨለማ ነው የገጠመው እና ሙሴ ያንን ሕግ ይዞም ሲመጣ ለዚያ በሸለቆ ላለው ሕዝብ በጥንቁልና ለታመሰው ሕዝብ ወርቁን አውጥቶ ጥጃ ሰርቶ ለሚሰግደው ሕዝብ ሙሴ ብርሃን ነበረ ሙሴ ከጨለማ ነው የወረደው ነገር ግን ግንባርህን ተሸፈንልን አንተን ማየት አልቻልንም እስኪሉ ድረስ የሙሴ ብርሃን አንጸባራቂ ነበር ይላል ጎርጎርዮስ እና ያለው ምንድነው ከሚታየው አስቸጋሪ ነገር ይልቅ በጀርባ ያለውን የማይታየውን መለኮታዊ ኃይል ተመልከት ይላል እና አይኖቻችሁን ከችግሮቻችሁ ከመከራዎቻችሁ ላይ እንድታነሱ እግዚአብሔር ይርዳችሁ ሐዘናችሁን ስብራታችሁን አትመልከቱ በአይን የሚታየው ምናልባት የጊዜው ሊሆን ይችላል እና ኢዮሳፍጥ ፈራ ይልና ነገር ግን እግዚአብሔርን ሊፈልግ ፊቱን አቀና ይላል ፊቱን ወደ እግዚአብሔር አቀና እንደብትሉ ደስ ይለኛል ፊቱን በሉ ወደ እግዚአብሔር አቀና መጀመሪያ ጠላቶቹን ነው ያየው አሁን ግን ፊቱን ወደ ማን አደረገ ወደ እግዚአብሔር አስቀድሞ ችግሮቹን ነው ያየው ስብራቱን ነው ያየው ጭንቀቱን ነው ያየው ከዚያ በኋላ ፊቱን ወደ ማን አዞረ አይኖቻችሁን ከመከራችሁ ላይ እንድታነሱ እግዚአብሔር ይርዳችሁ ብዙ ሰው በሐዘን ውስጥ ነው ያለው እንደ ቤተክርስቲያን ምዕመናን አባቶቻችን ጋር ይመጡና አባቴ ሆይ ጸልዩልኝ ፈተና ውስጥ ነው ያለሁት ይላሉ አይደል እንዴ ነው የምንለው እና ሲጀምር የክርስቲያን ስፍራ በፈተና ውስጥ መቀመጥ አይደለም እኛ ስፍራ አለን በመድኃኔዓለም ልብ ላይ ቆንጆ ስፍራ አለን ክብር ምስጋና ለእግዚአብሔር ይሁንልን የኔና የናንተ ስፍራ ያለው ልቡ ላይ ነው ምን ተራላችሁ መከራ ውስጥ እንደው ምን ይላል ቃሉ መሰላችሁ መቼም ያሁኑ ሰንበት አስቀድሳችሁ ከሆነ በቤተ እግዚአብሔር የተነበበ ወንጌል የሚለው ቃል ስጋዬን የሚበላ ደሜን የሚጠጣ የዘላለም በደንብ ንገሩኝ እንጂ እየሰማችሁ ነው አይደል መልሱልኝ ስጋዬን የሚበላ ደሜን የሚጠጣ የዘላለም ምን አለው ካለ በኋላ እኔ በሱ ውስጥ እኖራለሁ እሱም በማን ውስጥ ይኖራል ስለዚህ እኛ የት ነው የምንኖረው መከራ ውስጥ ነው የምንኖረው ወይስ መድኃኔዓለም ልብ ውስጥ ልቡ ላይ ስፍራ የሰጠን አምላክ ክብር ምስጋና ይሁንው ልቡ ላይ ሳይጸየፈን አረ በደንብ አመስግኑት ክብር ለመድኃኔዓለም ፊቱን አዞረ ወደ እግዚአብሔር ፊቱን አቀና በይሁዳ ሁሉ ጾምን አወጀ ይላል ኢዮሳፍጥ አሁን ፊቱን ወደ እግዚአብሔር አዞረና ምን አደረገ ጾምን አወጀ በመላው ይሁዳ ማለት ነው ፊትን ወደ እግዚአብሔር ማቅናት ከእና ከናንተ ይተበቃል የመጀመሪያው ችግርን ትቶ እዚህ ዕብራውያን ምዕራፍ 12 ቁጥር 2 ላይ በሌላም በኩል እዚህ ዕብራውያን ምዕራፍ 3 ላይ የእምነታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል ማንን ተመልከቱ በደንብ ነገሩ ይዋካችሁ ኢየሱስ ክርስቶስ ምን በሉ የተጠራነው እሱን ለማየት ነው ወገኖቼ ሐዋርያው ቅዱስ ጳውሎስ ወደ ገላትያ ገባ የገላትያ ክርስቲያኖችን ያስተምራል ሲያስተምራቸው መድኃኔዓለም እንደተሰቀለ ሆኖ ኢየሱስ ክርስቶስ እንደተሰቀለ ሆኖ አይናቸው ፊት ስሎባቸው ነበር እዚህ በአይን ፊት መሳል ቀላል እንዳይመስላችሁ ምዕመናን አሁን በዚህ በጨርቅ ላይ አይደለም የተሳለው ወይ በብራና ላይ በወረቀት ላይ አይደለም የተሳለው በአይን ፊት ነው ግልጽ ነው ወገኖቼ በአይን ፊት ማለት አይናችሁ ሲከደንም ሲገለጥም ማንን ታያላችሁ መድኃኔዓለምን በሉ ማንን ታያላችሁ እንደተሰቀለ ሆኖ ስለናንተ ቆስሎ ደምቶ አሁን ምናያቸው የመድኃኔዓለም ስዕሎች በእውነት ወገኖቼ ያህመሙን እንደሚወክሉ የሚያሳዩ ይመስላችኋል ሳሊያኑ በጣም እየተጠነቀቁ ነው የሚስሉት ኢየሱስ ክርስቶስ ከራስ ጸጉሩ እስከ ግር ጥፍሩ በቁስል ተመቷል ተመልከቱ ይሴኒ ለሐዩ ሙሉ ደጓለማያው የሚባልለት ጌታ መዝሙር 44 ቁጥር 2 ላይ ውበቱ ከሰው ልጆች ይልቅ ግሩም ነው ይላል ምንድነው የአምስት ገበያ ህዝብ ይመጣል ክርስቶስ ሲያስተምር ለመስማት እና አንዱ ወገን የሚመጣው አቤት አይኑ ሲያምር አቤት ያፈንጫው አወራረድ አቤት ቁመቱ ነው የሚለው የክርስቶስን ውበት ለማየት የሚሰበሰብ በጣም ብዙ ህዝብ ነበር ዓርብ የተባለችው ቀን ግን ያ ሁሉ ውበቱ አልነበረም ደዌን የሚያውቅ የህማም ሰው ሆነ ይላል ቆስሏል ስለራስ ጸጉሩ ሰዎች አያወሩም ዛሬ አያወሩም ድሮ ሊያወሩ ይችላሉ ዓርብ ዕለት ግን አናቱ ላይ ትልልቅ እሾህ ተደርጎ አናቱ በመቃ እየተመታ
ያሾ በዚህ በጆሮ ግንዱ ወጥቶ ጸጉሩ ሁሉ በደም ላቁጧል ፊቱ ሁሉ አብጧል ቆስሏል የደረቱ ስጋ የለም አጥንቱ ይታያል ይቆጠራል ወለቁ ኩሎ አይጽንቴ እንደምንለው የደረቱን አጥንት 1 2 3 እያለን እንቆጥረዋለን ወገኖቼ ይሄ ሁሉ ውበቱ ረግፏል መድኃኔ ዓለም ኢየሱስ ክርስቶስ ይሄንን ነው ቅዱስ ጳውሎስ አይናቸው ፊት ላይ የሳለው ወገኖቼ አይናቸው ፊት ላይ እንደው በዚህ በአዲሱ ዓመት ካይናችሁ ላይ ይሄ ነገረ መስቀሉ እንዳይነሳ ዘወር እንዳይል ገለል እንዳይል እግዚአብሔር ይርዳችሁ ወገኖቼ ያለ መባረካችን ሚስጥሩ የእውቀት ማነስ አይደለም እንደ ሁሉ ጊዜ ጉድለትን እናጣጥመው ኪሳራን እናጣጥምበት አብይ ሆነው ምክንያት ወገኖቼ ተሳስተን አይደለም በካልኩሌሽን ወይም ደግሞ በቀመር ስህተት አይደለም ሁሉ ጊዜ ኑሯችን ጎዶሎ የሆነ የመጣው ነገረ መስቀሉ ከአይናችን ፊት ገለል ስላለ ነው እግዚአብሔር መስቀሉን ይትከለልን አይናችን ላይ የሐዋርያት ሥራ ይሄ ነው ሐዋርያት ተግባራቸው ነገረ መስቀሉን ምእመናን አይን ላይ ማተም ሐዋርያው ለገላትያ ክርስቲያኖች ነገረ መስቀሉን አተሞባቸው እግሩ ተነቅሎ ከዚያች ቤተ ክርስቲያን ወጥቶ አሁን ደግሞ እስር ቤት ውስጥ ገብቷል እስር ቤት ሆኖ ስለ ገላትያ ሰማም እና የገላትያ ክርስቲያኖች ጥምቀትን ከግዝረት ጋር ያገናኙ ካልተገዘራችሁ መጠመቃችሁ ትርጉም የለውም የሚል ነገር ሲሰሙ በጣም ተበሳጨ እና ምን አለ ገላትያ ምዕራፍ 3 ቁጥር 1 ላይ እናንተ የማታስተውሉ የገላትያ ክርስቲያኖች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ እንዴት ሆኖ በደም ነገሩኝ እናቶቼ እንዴት ሆኖ ቆስሎ እንደተሰቀለ ሆኖ ያ ሰንበሩ እየታየ ችንካሩ ደሙ እንደተሰቀለ ሆኖ አይናችሁ ፊት ተስሎ ታትሞ ነበር አሁን ግን ለሱ እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል ለኡነት እንዳትታዘዙ ለኡነት እንድንኖር እግዚአብሔር ይርዳን ኡነት ነው አሁን የሚያስፈልገን ስለ ኡነት መኖር ነው ነገረ መስቀሉን የሚያስብ ሰው ስለ ኡነት ነው የሚኖረው ይሄ አዲሱን ምንቀበለውን ዓመት እግዚአብሔር ለኡነት እንድንኖርበት ይርዳን ወገኖቼ ብዙ ምእመናን ለውሸት የሚኖሩበት ምክንያት እንደው ጥያቄ ያስነሳል አማኝነ ተጠምቀሃል ባለማተብነ ታስቀድሳለ ለምን ለውሸት ትኖራለህ ለምን ሰነድ ትደልዛለህ ለምን ታጭበረብራለህ የብዙ ወንድሞቻችን መልስ ልጆቼን ላሳድግ የሚል ነው አይደለም እና እንዲህ አይነት የውሸት ኑሮ ውስጥ የኖርን በጣም ብዙ ሰዎች አለን መድኃኔ ዓለም በቸርነቱ ሁላችንን የሚያስተካክለን ወደ ኢዮሳፍጥ እንምጣ እጅግ በጣም ከባድ ሐዘን ሲገጥመው በይሁዳ ሁሉ ላይ ጾምን አወጀ ነው የሚለው መጾም ብቻ አይደለም ጸሎትም ጀመረ እና ጸሎት በጣም ኃይል አለው ወገኖች ጸሎት በጣም ፓወርፉል ነው እዚህ ቤተ እግዚአብሔር ምን ሰበሰብ ሰዎች በተለይ ባስልዮስ ዘቂሳርያ ሲያስተምር ጾም ስትጾም አንድ ክንፍ አለ ጸሎት ስትጨምርበት በደንብ መበረር ትችላለህ የሰማይን ሚስጥር ማየት ትችላለህ ይላል እና ጾምም ከጸሎት ጋር በጣም የተገናኘ ነው ወገኖቼ እና ጸሎት ደግሞ በጣም ኃይል አለው የሐዋርያት ሥራ ምዕራፍ 12 ላይ አንድ የምታውቁት ታሪክ አለ ሐዋርያው ጴጥሮስ ታስሯል የታሰረበት ምክንያቱ ያዕቆብ ሽማግሌው ሲገደል አይሁድ ደስ ስላላቸው ሄሮድስ እንደገና መልሶ አሰረው ጴጥሮስን ያንን ታላቁን ሐዋርያ ስገለው ከተደሰቱ የሐዋርያት አለቃ ጴጥሮስንማ በገድልላቸው በጣም ነው ደስ የሚላቸው ብሎ አይሁድን ለማስደሰት ጴጥሮስን ያዘው ጴጥሮስ በዚያች ሌሊት በእስር ቤት ውስጥ በአራት ጭፍራ ሰራዊት ታስሯል በአራት ጭፍራ ሰራዊት ሽማግሌ ነው ሊያመልጥ አይችልም ሁለት እግሩም ሁለት እጁም በትልልቅ ሰንሰለቶች ታስሯል የአራት ጭፍራ ሰራዊት ሁለቱ ቆሞ ይጠብቃል በሽፍት ነው የሚጠብቁት ሁለት ጭፍራ ሰራዊት ደግሞ ተኝቷል አንድ ኑሯችሁ እንዲህ ሊሆን ይችላል እዚያ ጨለማ ቤት ውስጥ በእንቅርት ላይ ጆሮ ደግፍ እንደሚባለው አንዱን መከራ ተሻገርኩ ስትል ሌላው አግጥጦ እንደሚመጣ ወደ ህይወትን እንዲህ በአራቱ ማዕዘን አንድ ጊዜ ትወጠራላችሁ በማግስቱ ጴጥሮስን አደባባይ ላይ አውጥቶ ሄሮድስ ሊገለው ነው ጴጥሮስ ግን ሰላማዊ እንቅልፍ ውስጥ ነው ያለው እግዚአብሔር ሰላማዊ እንቅልፍ ይስጣችሁ ወገኖቼ ሰላማዊ እንቅልፍ መድኃኔ ዓለም የሚሰጠው እንቅልፍ በውድ አልጋዎች የማይገኝ እንቅልፍ በጣም ብዙ ሰው እንኳን ተጨንቆ የእንቅልፍ ክኒን እየዋጠ ምናምን አይደለም የሚተኛው ወገኖቼ መድኃኔ ዓለም ሰላሙን ይስጣችሁ መድኃኔ ዓለም ጤናውን ያድላችሁ ጴጥሮስ በማግስቱ ሊገደል ነው ሚላል መጽሐፍ ቅዱሳችን
በቤተ ክርስቲያን ግን ብርቱ ጸሎት ይደረግ ነበር ይላል። እንድትሉ ፈልጋለሁ። ብርቱ ጸሎት በሉኝ ይደረግ ነበር። ምን አይነት ጸሎት? ተንበርክከው ሐዋርያት ጴጥሮስን አስፈታልን ዛሬ ይላሉ። ጴጥሮስን ማስፈታት ማለት ከአንበሳ መንጋጋ ስጋን የመንጠቅ ያህል ከባድ ነው። በዚያች ምሽት ጴጥሮስን ግን ሌሊት እግዚአብሔር መልአክ ይዞት ወጥቷል። ክብርና ምስጋና ለእግዚአብሔር ይሁንልን። ኧረ እባካችሁ በደንብ አመስግኑት። እንደው እግዚአብሔር ከገባንበት በዚህ በ2017 16 ምናምን ከኋላ ባሉት ዓመታት ከነበርንባቸው የክህደት፣ የምቀኝነት፣ የሴሰኝነት፣ የስካር፣ የአድመኝነት፣ የዘረኝነት እስር ቤት እግዚአብሔር ነፃ ያውጣን። ሁላችንንም የጥንቱን ማንነት ያምጣልን መድኃኔዓለም ክርስቶስ። እና በጣም ብርቱ ጸሎት ያደርጉ ነበረ። ወደ ትምህርታችን ማገባደጃ ጋር ስንመጣ አንድ ጸሎት ሲጸልይ ታዩታላችሁ። ጾም አውጇል በይሁዳ ላይ። ጸሎቱ ግን እንዲህ የሚል ነው። የመጣብንን እዚህ ቁጥር 12 ላይ ወረድ ስትሉ ነው። የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ ኃይል የለንም፣ የምናደርገውን አናውቅም አለ። ኢዮሳፍጥ በጣም ብዙ ወታደሮች የሰለጠኑ ወታደሮች አሉት። ግን ምን አለ? ኃይል የለንም አለ። ወገኖቼ በደንብ እያስተዋለን፣ ምክንያቱም እኛ ባዶ ስንሆን እግዚአብሔር እንደሚሰራብን ያውቃል። ወገኖቼ እኛ አለን፣ ዕውቀት አለን፣ ገንዘብ አለን፣ ስልጣን አለን፣ ምን ቆጥረው ዘር አዝማድ አለን ምናምን አትበሉ ወገኖቼ። እናንተ ባዶነታችሁን ለእግዚአብሔር ስታሳዩ ትባረካላችሁ። እየሰማችሁኝ ነው? እንደዚህ ጋኖች ሁሉ ወይን ነበራቸው እና ወይኑ እየተሟጠጠ እያለቀ መጣ። ክርስቶስ የተናገረው ምንድነው? ጋኖቹ እስኪያልቁ ድረስ ጊዜ ይጠብቅ ነበረ። ጋኖቹ ባዶ ሲሆኑ ክርስቶስ መስራት ጀመረ። የሚጣፍጥ ወይን ሰጣቸው። ባዶ ስንሆን እግዚአብሔር በእኛ ላይ ይሰራል። ደካማ እንደሆነን ስናምን እግዚአብሔር ያበረታናል። ምክንያቱም እልፍ አእላፍ ጉልበት ተሰብስቦ እግዚአብሔር ሊያሸንፍ አይችልም። ብዙ ብርቶች መጽሐፍ ቅዱስ ላይ የምታዩዋቸው አምባገነን መሪዎች ተሰባብረው ወድቋል ወገኖቼ። መቼም በየትኛውም ዘመን አምባገነኖች ቢኖሩ ከሥላሴ ጋር ተሟግቶ ታግሎ ያሸነፈ የለም ወገኖቼ። ኃይለኞቹን ሳር አስግጧቸዋል። ክብር ምስጋና ለስሙ ይሁን። ድንግል ማርያም በጸሎቷ ብርቶችን ደካሞች አድርጓልና ነው ያለችው አይደለም? በጸሎቷ ላይ ጸሎተ ማርያም ድንግል ስትደግሙ እዚህ የመጀመሪያው የሰው ልጅ የችሎታው መጨረሻ የዕውቀቱ የጥበቡ እንጥፍጣፌ ባዶነቱ የእግዚአብሔር የሥራ መጀመሪያ እንደሆነ ማወቅ አለባችሁ። ለዚህ ነው መጽሐፋችን ጠቢብ በጥበቡ አይመካ ይላል። ኃያልም ደግሞ በምኑ አይመካ? የሚመካ በማን ይመካ? እስኪ እኔ በመድኃኔዓለም ነው የምመካው የሚለው ማን ነው? ኧረ በደንብ አመስግኑት መድኃኔዓለምን። ክብር ምስጋና ለስሙ ይሁን። በእውነት በእግዚአብሔር መታመን አለብን። ትሕትናዊ ቃል ነው። እኛ ኃይል የለንም እያለ ነው። በዚህ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ሐዋርያው እንዳለው ኃይልህ ጌታ ሆይ ኃይልህ በእኔ ድካም ውስጥ ነው የሚገለጠው ነው ያለው ሐዋርያው ቅዱስ ጳውሎስ። የእግዚአብሔር ኃይል በእኛ ድካም ውስጥ ነው የሚሰራው ወገኖቼ። ይሄን ማወቅ አለብን። ዳዊትም ይናገራል እዚህ መዝሙር 19 ላይ እነዚያ በሰረገላ፣ እነዚያ በፈረሳቸው፣ እነዚያ በእውቀታቸው፣ እነዚያ በጦራቸው ይታመናሉ፣ እኛ ግን በማን እንታመናለን? በእግዚአብሔር እንታመናለን። መጀመሪያ ኃይል የለንም ካለ በኋላ ሁለተኛ ምን እንደምናደርግ አናውቅም ነው ያለው። አዋቂ ማን ስለሆነ? በደንብ ንገሩኝ። አዋቂ ማን ስለሆነ? ሐና በጸሎቷ ምን አለች መሰላችሁ? እግዚአብሔር አዋቂ ነው አለች። እስኪ በሉ እግዚአብሔር በሉ። አዋቂ ነው። ምስኪን ሴት ናት ሐና እና ልጅ ባለመውለዷ በጣም ትጨነቃለች። እና ደግሞ የባል ቤተሰብ በጣም ስሟን ያጠፋዋል። ሰዎች ብዙ አይቀርቧትም። ከእህቷ ከፈናና የሚመጣባት ደግሞ ነገር ልቧን ሰብሯታል። አንቺ ደረቅ ማታጠቢ የሚለው ስድብ፣ አንቺ እንጨት የሚለው ስድብ፣ አንቺ በቅሎ የሚለው ስድብ በጣም ልቧን አንጀቷን የላጠባት ሴት ናት። እና ችግር ሲመጣ መከራ ሲመጣ ፊቷን አዋቂዎች ወደምትላቸው ሰዎች ፊቷን አላዞረችም። ማን ስለሆነ አዋቂ ወገኖቼ። ለዚህ ነው በጸሎቷ ላይ ሐና እግዚአብሔር አዋቂ ነው አለች። ደግማችሁ በሉ እግዚአብሔር በሉ። አዋቂ ነው። እኛ ስንደክም ባዶ ስንሆን እግዚአብሔር ምንድነው ወገኖቼ? እኛ አናውቅም። አሁን ኢዮሳፍጥ ያለውን ተመልከቱ። ምን እንደምናደርግ አናውቅም አለ። ምክንያቱም እኔ አላውቅም ማለቱ ኢዮሳፍጥ አንተ አዋቂ ነህ እያለው ነው ወገኖቼ።
መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ ምን ይላል? በራስ ማስተዋል አትደገፍ ይልና ጠቢቡ በመንገድ ሁሉ እግዚአብሔርን እወቅ ይላል። ማንን እወቅ? እኛ እግዚአብሔርን ነው ማወቅ ያለብን። አዋቂ ማን ስለሆነ? እግዚአብሔር መድኃኔዓለም አዋቂ እርሱ ስለሆነ ከኛ የሚጠበቀው እርሱ ማወቅ ብቻ ነው ወገኖቼ። አውቃለሁ ብላችሁ እንዳትፍጨረጨሩ በጭራሽ። እዚህ ከርሰ ቀላያት ላይ ያለውን ፍጥረታት በኪሩቤል ጀርባ ተቀምጦ የሚቆጥር የሚያቀን ጌታ ሰው ሊያውቀው አይችልም። እግዚአብሔር ፈላስፋዎቹም አሉ መጽሐፍ ቅዱስን ትተን እነ ኢማኑኤል ካንት የተባሉ ፈላስፋዎች እነ አልበርት አንስታይን እንኳን እግዚአብሔርን ታላቅነት ያውጁ ነበር ወገኖቼ። ምክንያቱም የለም ብለን እዚያ ከሚኖር አለ ብለን ባይኖር ይሻላል እያሉ ነው የሚናገሩት። እና እግዚአብሔር ከኛ ሐሳቤ ከኛ ግንዛቤ በላይ ነው ወገኖቼ። እየሰማችሁኝ ነው? መታዛውንት ፊቷ ተሸብሽቦ ወገቧ ጎብጦ ዱላ ይዛ እየሄደች እግዚአብሔር ባርኳት ሆዷ ገፋ ገፋ ብሎ ስትጸን ስታዩ ማን አዋቂ ነው ወገኖቼ? እንዴ ዓለም በማታኖራችሁ አግባብ እኮ የሚያኖረን አዋቂው እግዚአብሔር እኮ ነው። መረዳት የሚገባው ምእመኑ እግዚአብሔር አማኝ ኦርቶዶክሳዊው እግዚአብሔር አዋቂ ነው የሚለው ነገር ማወቅ አለበት። እና ወገኖቼ የእግዚአብሔርን ኃይል እና መጽሐፍትን ማወቅ መጽሐፍ ላይ እንደተገለጠው ነው ሁሉ ሰው ይገባዋል ማወቅ በሙሉ ኃይል መጠቀም። አንድ አባት ከልጁ ጋር ይሄዳል በመንገድ ላይ እና ልጁ ጨዋታ ይወዳል። አባዬ ይሄን ትልቅ ድንጋይ አንቀሳቀሰዋለሁ አለ። እየሰማችሁ ነው አይደለም? አባዬ እኔ ኧረ ትልቅ ድንጋይ ነው በጭራሽ አንቀሳቀሰዋለሁ አለ። አባትየው ምን አለው? በሙሉ ኃይል ከተጠቀምክ እውነት ነው ታንቀሳቀሰዋለህ አለ። እና ሞክራለሁ እና ያ ሕፃን ልጅ ድንጋዩን ይገፋል ምንም ፈቅ ሊልለት አልቻለም። ምንም ሊንቀሳቀስ አልቻለም። አባዬ አቃተኝ እኮ አለው። አይ አሁንም ደግመ በሙሉ ኃይል አንቀሳቅሰው ይንቀሳቀስልሃል። በምን ኃይል? መጽሐፍ ቅዱስ ላይ በሙሉ የሚሉ ቃላትን ይደጋግማል። በሙሉ ዋጋ ገዝቻችኋለሁ ይላል። እንደ ሙሉ ደስታ ቆጠሩት ይላል። እንደ ሙሉ ኃይል የሚለውን ቃል ይጠቀማል መጽሐፍ። ሙሉ እግዚአብሔር ሙሉ ያደርገን በቸርነቱ። እና ምን አለው መሰለ? ግፋው ግድ የለህም አለ። ሄደና ሕፃኑ ልጅ አሁንም ይገፋው አልቻለም። አባዬ አልቻልኩም አለ። አባቱ መጣና ሙሉ ኃይል ማለት እኮ አባቴ እርዳኝ ስትለኝ እኔ ሳግዝ ነው አለ። ገብቷችኋል ወገኖቼ? እኛ ጎዶሎች ነን። ሙሉ የምንሆነው ከማን ጋራ ነው? እንደው አንድ ምሳሌ ልጨምርላችሁ። አንድ ዝሆን እንዲህ እየተራመደ ያው ከፍታፊ በምሳሌ ነው ነገር በዚያ ስለሚገባን ነው። እና አንድ ዝሆን በግርማ እየተራመደ ወንዝ ሊሻገር ፈለገ። ድሮ በወንዝ ውስጥ ያልፋል፣ እዛው ታጥቦ አፈር ላይ እንደባለላል። አሁን ምን አሰበ? ሰዎች ባዘጋጁት የእንጨት ርብራብ ላይ መሄድ ፈለገ መራመድ። እና አንዲት ትንኝም መራመድ ፈልጋለች እና ወንዝ ይዟት ነው አይደል የሚሄደው ትንኝዋ። እና በጣም ተጨንቃ ብዙ ሰዓት ቁጭ ብላለች። ዝሆኑ ሲመጣ ሩጣ እግሩ ላይ ወጣችና ጀርባዋ ላይ ተቀመጠች፣ የዝሆኑ ጀርባ ላይ። እና ዝሆኑ በግርማ እንዲህ የተንቀሳቀሰ ዛ ድልድዩ መሃል ላይ ደረሰ። እና ድልድዩ ያረግዳል፣ እንጨት ነው እንደው እንቀጠቀጣል ያረግዳል። በጣም ደስ አላት ትንኝዋ በጣም። እና ወደ ጆሮ መጣችና ዝሆኑ ጋር ምን አለችው? አያ ዝሆን እንዴት እንዳንቀጠቀጥ ነው አየህ አለችው። ይኸውላችሁ የሚዋጋልን እግዚአብሔር ነው አይደለም? እኛ ምንም አቅም እኮ የለንም። በእግዚአብሔር ትከሻ ላይ እኮ ተቀምጠን እኮ ነው አሸናፊዎች ነን የምንለው። ስማችን አሸናፊ ነው የምንለው ከአሸናፊው ከእግዚአብሔር የተነሳ እኮ ነው ያለነው። በዚህ ጀርባ ላይ ነው። እስኪ ያለነው በሉኝ። በመድኃኔዓለም ጀርባ ላይ ነው። ይኸውላችሁ ይሄ ጀርባ ተላጠ ጎበጠ ከጀርባ ላይ ወረዱ የማይል ጀርባ፣ በጣም የተዘረጋ ጀርባ ነው። ዓለምን የተሸከመ 7 ቢሊዮን በህይወት ያለ አሁን 7.5 ቢሊዮን ነዋሪ ያለው እግዚአብሔር እዚህ ምድር ላይ በህይወት በዚህ በህይወት መዝገብ ላይ ተጻፈ። ይህን ሕዝብ እግዚአብሔር ተሸክሞታል። አንድ ቀን ግን አላዘነበልም። ከነ ጉዱኑ ደግሞ ይህን ዓለም የተሸከመው ክብር ምስጋና ለስሙ ይሁን። እባካችሁ በደንብ አመስግኑት። ክብር ለስሙ ይሁን በሙሉ። ስለዚህ ምን አለ ኢዮሳፍጥ? አይኖቻችን ግን ወደ አንተ ናቸው። የትምህርታችን ርዕስ ምንድነው? አይኖቻችን ግን የማን አይን? የሁላችንም። እና ከችግራችን ላይ ትኩረታችንን እናንሳ፣ እግዚአብሔርን ብቻ እንመልከት። ከሚታየው ወደማይታየው ሽፍት ማድረግ አለብን። በእውነት በዚህ በሁለተኛ ነገሥት ምዕራፍ 6 ቁጥር 15 ላይ የሶሪያ ወታደሮች እስራኤልን አንድ ቀን ከበቡ እና ጊያዝ የተባለው ደቀ መዝሙር ለኤልሳ መጥቶ ምን አለው?
እረ ጠላቶቻችን ብዙ ናቸው አረ እባክህን ማለቃችን ነው እያለ ይጮህ ጀመረ እና ምን አለ መሰላችሁ ኤልሳ ወደ እግዚአብሔር ጸለየ እግዚአብሔር ሆይ የግያዝን አይኖች ክፈት አለው ግያዝ አይኖቹ ሲከፈቱ እግዚአብሔር ያዘጋጃቸው የሳት ሰረገላዎች የሳት ፈረሶች የሳት ጦሮች በዙሪያ ነበሩ ወገኖች እኛን የሚጠብቁ እልፍ አእላፍ መላእክት አሉ ክብር ምስጋና ለእግዚአብሔር ስለሚበላው አጠርጥሩት ስለሚጠጣውም አታውሩ ወገኖች ከማዕበሉ ይልቅ እግዚአብሔርን ተመልከቱ ትኩረታችሁን እግዚአብሔር ላይ አድርጉ እዚህ ማቴዎስ ወንጌል ምዕራፍ 14 ቁጥር 29 ላይ ጴጥሮስ ልክ ክርስቶስ በባህር ላይ እንደሚራመደው መራመድ ፈለገ እና ጌታ ሆይ እኔም ወደ አንተ መምጣት እፈልጋለሁ ና አለው እና ጴጥሮስ ክርስቶስን ያየ ባህሩን እየረገጠ መሄድ ጀመረ ባህርን እንደየብስ ልክ እንደዚህ መሬት እንደሚረግጥ ያህል ውሃውን እየረገጠ ይሄዳል ጴጥሮስ ለእግዚአብሔር አይቻሉም ወገኖቼ ጴጥሮስ እንዲህ ይሄደ መሃል ላይ የረገጠውን ነገር ማየት ጀመረ ሲያይ የራሱ ሰውነት እዛው ውስጥ ያሳየዋል ውሃ ነው እንደረገጥኩት አለ ጴጥሮስ ደነገጠ እዚህ ፎቅ ላይ ሆናችሁ አዙራችሁ አያውቅም ከላይ ጫፍ ላይ ብትወጡ ወደ መሬት ማየት የሚፈሩ ሰዎች አሉ በድልድይ ላይ መራመድ የሚፈሩ ሰዎች አሉ ጴጥሮስ መፍራት ጀመረ የረገጠውን ማየት ሲጀምር ወገኖች የረገጣችሁትን መሬት ማየት ሲጀምሩ ስልጣናችሁን ማየት ስትጀምሩ ገንዘባችሁን ማየት ስትጀምሩ ያኔ መስጠም ትጀምራላችሁ አይናችሁን ከክርስቶስ ከነቀላችሁ መስጠም ነው ዓለም የምትሰጣችሁ አይናችን ከሱ እንዳይነቀል እግዚአብሔር ይርዳን ከለኛም ያዋጣን እሱ ነው ማየት ነውና ምን አለ ኢዮሳፍጥ አይኖቻችን በአንተ ላይ ነው እና ብዙ ሰው ችግሩን ነው የሚቆጥረው በረከቱን አይቆጥርም የማዕበሉን ጌታ አያይም ብዙ ሰው ሁለት አሳ አምስት የገብስ ቂጣው ነው የሚመለከተው ሺውን እንደሚያጠግባ አይመለከትም ወገኖቼ በጀርባ ያለውን መለኮታዊ ኃይል እንድታዩ እግዚአብሔር ይርዳችሁ በተስፋ በተግባር እንድናዩ በተለይ አንዳንድ ሰው ፕላን ቢ ያዘጋጃል አሁንማ ጸበሉ ነው ፕላን ቢ ለኛ ሐኪም ቤት ነው የመጀመሪያ እንትናችን እና ጸበልን ወደ ሙከራ ነው ብዙ ሰው የሚመጣው በእግዚአብሔር ላይ ብዙ ሰው መታመን የለውም በሰው አትመኩ ባካችሁ በእውቀታችሁም ይችላሉ በመትሏቸውም ሰዎች አትመኩ መጽሐፍ ነው የሚናገረው ስጋ ለባሹን ክንዱ ያደረገ የተረገመ ነው ይላል የኛ ተከሻ የኛ ክንድ የኛ ጉልበት የኛ ኃይል ማን ነው ወገኖቼ እግዚአብሔርን ነው ሰው ተስፋ ማድረግ የሚገባው እንደው አንዳንድ ሰው ያምናል በእግዚአብሔር ግን በእግዚአብሔር እንደሚታመን ጥያቄ ምልክት አለ ማመንና መታመን ይለያያሉ ማመንና መታመን ማመን ይችላል እግዚአብሔር ይችላል ብሎ ማመን ነው ምክንያቱም አጋንንትም በእግዚአብሔር ያምናሉ ተብሎ ተጽፏል ወገኖቼ መታመን ግን ሙሉ በሙሉ ራስን አሳልፈው ለእግዚአብሔር መስጠት ነው ግልጽ ነው እንዴት መሰላችሁ አንድ ህዝብ እንዲሰብሰብ አድርጎ ሰርከስ የሚያሳይ ልጅ አለ እና ተቀጭን ገመድ ላይ ከዚህ ዛጋራ እንሄዳለሁ አለ አራት ሄድም አትችልም ግድ የለም እሄዳለሁ እሱ ተሰብስቧል በገመዱ ላይ መራመድ ጀመረ እዚያ ደረሰ ጎበዝ ነው አይደል እና እችላለሁ አልችልም አላችሁ ትችላለህ አሉት በጣም ጥሩ ትችላለህ ካላችሁኝ ከናንተ መካከል አንዱን አዝዬ ከዚያ ወደዚህ መምጣት እፈልጋለሁ አለ እና እኔን ዘለኝ የሚል ሰው ጠፋ በወድቅስ ብሎ ሰው ያገራችን ሰው እንደዚህ ነው አይደለም በእግዚአብሔርም አምናለሁ አይደለም ደገና ደግሞ በጓሮ በር በኩል በጠንቋዮቹም በመኑ ጠዋት ታምረ ማርያም ድርሳነ ማርያም ሰምቶ ድርሳነ ማህያዊ አሁን አድምጦ ቃለ እግዚአብሔር ሰምቶ ማታ ደግሞ እንደው በግ እየጎተተ ጠንቋይ ቤት የሚሄድ ሰው ምን ይመስላችኋል አብዛኛው ባለማተብ አይደለም እንደሚሆነው እግዚአብሔር ደግሞ ቀናኢ ነው የመጀመሪያው ህግ እኮ ይታምልክ ነው እንዲህ እንዳንሆን እግዚአብሔር ይርዳን እየጨረስኩ ነው ትምህርቴን እዚህ ቁጥር 15 ላይ በእግዚአብሔር ሲታመን የተስፋውን ውጤት ያገኝ ጀመረ ኢዮሳፍጥ እና በጣም ደክማችኋል ለፍታችኋል በአዲሱ ዓመት ፊታችሁን ወደ እግዚአብሔር እንድታዞሩ እግዚአብሔር ይርዳችሁ እና ያን ውጤት አለው ውጤቱ ምንድን መሰላችሁ የሚለው የእግዚአብሔር መንፈስ በኃይል ወረደ ይላል ከአሳፍ ወገን ከነበረው በሌዋዊው በየሕዝኤል ላይ በጉባኤው መካከል የእግዚአብሔር መንፈስ በኃይል መጣና እግዚአብሔር ተናገረ ሰልፉ የናንተ አይደለም ጦርነቱ የናንተ አይደለም ሶስት ጭፍራ ሰራዊት ቢከባቸው ሰልፉ የእግዚአብሔር ነው የሚል ድምጽ ከሰማይ መጣ እግዚአብሔር ይዋጋልን ለሁላችንም እግዚአብሔር ይዋጋልን እግዚአብሔር ሲዋጋ
የሚረታው የሚያሸንፈው የለም ስለዚህ ምን አለ እግዚአብሔር መንፈስ ኃይል የለንም ለሚለው ኃይልህን እኔ አለ ምን እንደማደርግ አላውቅም ለሚለው ኢዮሳፍጥ የምዋጋልህ እኔ ነኝ አለ ኢዮሳፍጥ ያልተለመደ የጦርነት ስልት አሁን ጀመረ ምንድነው ያደረገው በፊት በጦርነት ሜዳ ላይ የሚወጡት እና አቤኔር የጦር አለቆች ዘገር የነቀነቁ ጦር ሰብቀው ከጠላት ጋር ለመዋጋት ምሽግ መስራት ነው እግዚአብሔር ይሄንን ነገር አያደርገውም እግዚአብሔር ከኛ ጋር ሲዋጋ ጦር አይመዝም እግዚአብሔር ያደረገው ለኢዮሳፍጥ ምንድነው ዘማሪያንን አውጣለው እነዚያ መዘምራን ልብሰ ተክህኖ ለብሰው ወጡ ሊቀ ካህናቱ የበፍታ ኤፉዱን ለብሶ ወጣ ተሰበሰቡ እንዲህ የሚል መዝሙር ዘመሩ እግዚአብሔርን አመስግኑ ምህረቱ ለዘላለም ነውና የሚለውን መዝሙር ወንዶች ሲሉ ሴቶች ይከተሉ ነበር እስኪ በሉ እግዚአብሔርን አመስግኑ በሉ ምህረቱ ለዘላለም ነውና ይሄን መዝሙር እስራኤላውያን መዘመር ሲጀምሩ ልብሰ ተክህኖ ያደረጉ ሰዎች በተራራው አናት ላይ ጽናሃቸውን ይዘው ጧፋቸውን ይዘው መታየት ሲጀምሩ የሶስት ሀገር ሰራዊት እርስ በእርሱ ይጋደል ጀመረ ወገኖቼ እግዚአብሔር እየተዋጋረለም አሁን እርስ በእርሱ እስራኤል አንድ ጦር አልወረወረም እግዚአብሔር አሸናፊ ነው ባለ ድል ነው ባለ ግርማ ነው ወገኖቼ ሲመጡ እስራኤላውያን አንድ ሰው አላገኙም መጽሐፍ ቅዱስን ብታነቡት ትገረማላችሁ ሁሉም እርስ በርስ ተገዳድለዋል ነው የሚለው ሁሉም እርስ በርስ ተገዳድለው እነዚህ እስራኤላውያን ምርኮ መሰብሰብ ላይ ገቡ እግዚአብሔር ተዋጊ ነው እግዚአብሔር አሸነፈላችሁ እግዚአብሔር አሸነፈላችሁ እግዚአብሔር ጦርነታችሁን ይዋጋላችሁ ኦሪት ዘጸአት ላይ እግዚአብሔር ይቀጠቅጥ ጸባ ወእግዚአብሔር ስሙ ይላል እግዚአብሔር ተዋጊ ነው ስሙ ማን ነው ንገሩኝ ስለዚህ አይኖቻችን ወዳንተ ናቸው ሁሉ ጊዜ እርሱን እንድታዩ እግዚአብሔር ይርዳችሁ በተለይ 2018 ስልጣናችሁ ላይ ሀብታችሁ ላይ ገንዘባችሁ ላይ ችግራችሁ ላይ ስደት ላይ መከራ ላይ እንዳታዩ እግዚአብሔር አይናችሁን ይሰድላችሁ ከነገረ መስቀሉ አይናችሁ አይለይ ክርስቶስን ስታዩ ካጠገቡ ደግሞ ድንግል ማርያምን ስለምታዩ ወገኖቼ እንደው እዚህ ቲክቶክ ምናምን ያያችሁ ኦርቶዶክሳውያንን የሚሰድቡ ባለጊዎችንም በማየት ጊዜያችሁን እንዳታባክኑ እግዚአብሔር ይርዳችሁ እነዚያ ሰዎች ሃይማኖት ያው የምዕራባውያን ተጽዕኖ ኦርቶዶክሳዊ ተዋህዶ በምስራቅ አፍሪካ ብቸኛ በአፍሪካ የምታበራ ኮከብ ስለሆነች ኢትዮጵያ ኦርቶዶክስ ካልጠፋች ረፍት የላቸውም ማነው አንድ አባት አለ በምዕራቡ ዓለም ያለ አባት ነው እስክታሳርፈን ድረስኛ ረፍት የለንም ይላል እና ቤተክርስቲያን ረፍት ነስተዋታል እግዚአብሔር ያሳርፈን ሁላችንንም መድኃኔ ዓለም ምህረቱን ይስጠን እርፍ አይምሮን የሚያልፍ ሰላም እግዚአብሔር ይስጣችሁ መድኃኔ ዓለም ደግሞ ይችላል አይደለም አይኖቻችሁን እሱ ላይ ስትተክሉ መድኃኔ ዓለም ይችላል እንደው አይችልም አትሉ ጠላት አይችልም ነው የሚላችሁ ብዙ ነው የሚያወራው ጠላታችሁን እየሰማችሁ ልባችሁ እንዳይፈረከረክ ወገኖቼ ልባችሁ እንዳያዝን እንዳትቸገሩ መድኃኔ ዓለም ነው አሳራፊው ገንዘብ አያሳርፍም አሁን አንዳንድ ሰው ይላችሁ ቅዳሜና እሑድ እረፍት አገኛለሁ ብሎ ሶደሬ ላንጋኖ ምናምን አዋሳ ይሄዳል አይደለም ይሄዳል አርፋለሁ ብሎ አያርፍም ግን አያርፍም እዛ ሄዶ 10 ጊዜ በስልክ መደወል ነው መጨነቅ ነው ስለ እንዴ አይታችኋል የሆነ ማስታወቂያ ሀገራችን ውስጥ ኢንሹራንስ ማስታወቂያ አይታችኋል ምን ነው ዝም አላችሁ የኢንሹራንስ ማስታወቂያ ነው ባለሙያዎችም ካላችሁ ነው እንዲያስተካክሉ ንገሯቸው አንድ ባለጸጋ ቆንጆ አልጋ ላይ ይተኛል የሚያሳዩት ነው የተደጋገመ ነው ኮፒ ፔስት ይመስላል እና ይተኛና በእንቅልፍ ልቡ ከኩለ ሌሊት ላይ መጋዘኑ ሲቃጠል ይታየዋል አይደል በስማም ብሎ ብልን ሲል አይዞ እንትን ኢንሹራንስ በእጅ ላይ ነው አይደለም እረፍት የለም ሰው አልጋ ላይም ተኝቶ ያረፈ ይየቃጀ ነው የሚያድረው አይታችኋል ሰው ሁሉ አዲስ አበባ መንገድ ሁሉ ስለሚዘጋጋ ስራ ቦታ እስኪደርስ ሰው እኮ ይሮጣል በህሊናው ይሮጣል 4 ሰዓት ላይ ሻይ ረፍት ብሎ ሻይ እየጠጣ ሰው እኮ ጭለት ብሎ አጠገባችሁ የምታወሩ ሰው የለም እኮ የለም አውስትራሊያ ገብቷል በሐሳብ ሰው አላረፈም ማን ያሳርፈን ወገኖቼ መድኃኔ ዓለም ያሳርፈን ሀገራችን ኢትዮጵያን ያሳርፍልን ቤተክርስቲያናችንን ያሳርፍልን መድኃኔ ዓለም እኛንም ያሳርፈን ያስተማረን እግዚአብሔር የመከረን እግዚአብሔር ስሙ የተመሰገነ ይሁን ተቀድሶ ከመርከስ ቆርቦ ከማፍረስ የተዋህዶ ልጆች ነበሩ ሃይማኖታቸው ለወጡ ከመባል እግዚአብሔር ይሰውረን ይሰውራችሁ ለገንዘብ ሲል ሃይማኖቱን ለወጠ ለምን ሲል ሃይማኖቱን ለወጠ የሚል አጸያፊ ነገር ከመስማት እግዚአብሔር ይሰውራችሁ ደሞ ደስ የሚያሰኘው የሰው ፍጻሜው ሲያምር ነው አይደል አሁን አመቱ ያለቀ ነው
እና እንደው በሰላም እንድንሸኘው ደግሞ ፍጻሜያችሁን እግዚአብሔር ያሳምርላችሁ መድኃኔዓለም ያሳምርላችሁ ያስተማረን እግዚአብሔር ስሙ የተመሰገነ ይሁን ወስብሐት ለእግዚአብሔር ይቆየን